እንቀጥላለን። የተከበራችሁ አድማጮቻችን መናኸሪያ ሬዲዮ 99.1 ነው ያደመጣችሁ ያላችሁት። አሁንም ቆይታችን የሚቀጥልም ይሆናል። ክፍል አንዱ መሰናዶ ላይ ነው የምንገኘው። በክፍል አንዱ ወዲያዝ ነው የመጨረሻው ጥንቅር ስናልፍ ደግሞ ከሀገር ውስጥና ከውጭ ምንጮች የተመረጡ ስፖርታዊ መረጃዎች ደግሞ ወደ እናንተ የሚቀርቡበት ሰዓት ላይ ነው የምንገኘው። ለዚህ ደግሞ ሚካኤል ደጀኔ ከስፖርት ክፍል እዚሁ ተገናኝተናል። ሚካኤል እንደምናድርሃል? አለን እያሉስ እንደምናለሽ እንደምናላችሁ እያለ አድማጮች አለን። ክፍል አንዱ ላይ ነው የምንገኘው። ምን ጉዳዮች አሉ? ያው በአገር ቤት ይታወቃል የእግር ኳሱ ጋር በተያያዘ የዝውውር መስኮት ክፍት ሆኗልና ከዛ ጋር በተያያዘ ክለቦች እየተንቀሳቀሱ ይገኛሉ ስብሰባቸውን ለማጠናከር። ከኢትዮጵያ ቡና ከመርሻል ስፖርት ክለብ ጋር የተያያዙ የመረጃ ምንጮች በተለይ በዋናነት ከዝውውር መስኮት ጋር ክለባቸው በመልኩ እየተንቀሳቀሰ ይገኛል የሚሉት ነጥቦች እያነሱ ይገኛሉና እሱም በመረጃ መልኩ እናደርሳለን። ከዛ ውጪ የዊሊያም ሳሊባ ጉዳይ ከአርሰናል እግር ኳስ ክለቦች ደጋፊዎች ጋር በተያያዘ በትልቁ የሚጠብቁት ርዕሰ ጉዳይ ይመስለኛል። የክለባቸው የጀርባ አጥንት ነው፣ ግን ጀርባውን አሞታል ልጁ እና የቀዶ ጥገና የሚያደርግ ከሆነ ረጅም ጊዜ ከሜዳ ይርቃል ተብሎ ሲገለጽ ቆይቷል። ትላንትና በሰበር ዜና ክለቡ የሚፈልገው ወይም ለክለቡ ቅርብ የሆኑ አካላት ብለን ብናነሳው የተሻለ ነው። ቀዶ ጥገና አይጠይቅም፣ ግን ደግሞ ለተወሰኑ ወራቶች ከሜዳ ይርቃል ተብሏል። ያ የዝውውር እቅዳቸውን ይቀይራል ተብሎ ይገመታልና እንደ ባካፕ አዲስ ተከላካይ በዝውውር መስኮት ላይ ያስፈርማሉ ወይስ አያስፈርሙ የሚሉት ጉዳዮች ናቸው በቀጣይ የሚጠበቁት። እነዚህን ጨምሮ አጫጭር ጉዳዮችን ለማንሳት ጥረት እናደርጋለን። መልካም መቀጠል ትችላለህ። የአርሰናል እግር ኳስ ክለብ በዋነኝነት የዊሊያም ሳሊባ ጉዳይ ጋር በተያያዘ አዳዲስ መረጃዎች እየወጡ ይገኛሉ። የተጫዋች ካጋጠመው ካጋጠመው የጀርባ ህመም ጋር በተያያዘ ቀዶ ጥገና ያደርጋል አያደርግም የብዙዎች ጥያቄ ነበረ። የፈረንሳይ ብሔራዊ ቡድን የአርሰናል የማል ተከላካይ ተጫዋች እንደሆነ ይታወቃል። ዊሊያም ሳሊባ ከረጅም ጊዜ ጀምሮ ሲያስቸግር የቆየው ጉዳይ ነው የጀርባ ህመሙ። ከዛ ለማገገም የቀዶ ጥገና ሕክምና ለማድረግ መወሰኑን በፈረንሳይ በጣም ተነባቢ ከሚባሉት ቁጥር 1 ጋዜጦች መካከል ሌኪፕ በፊት ገጹ ላይ ትላንትና ማምሻውን ይዞት የወጣው መረጃ ያመለክታል። በዚህ ሰዓት የዓለማችን ቁጥር 1 ተከላካይ ነው ቢባል ምንም ማጋነን አይደለም። ወይም ደግሞ በዚህ ጉዳይ ላይ ትንሽ ቅር የሚለው ሰው ይኖራል ተብሎ አይገመትም። ራሱን በደንብ ያስመሰከረ ተጫዋች ከመሆኑ እውነታ ጋር በተያያዘ ነው 2022-2023 የጀርባ ህመሙ በተነሳበት አጋጣሚ በተለይ አርሰናል በ8 ነጥብ ሊጉን እየመራ በ5 ነጥብ ተበልጦ ደግሞ ሊጉን ያጠናቀቀበት አጋጣሚ ይታወሳል። ትሬብል ማንቸስተር ሲቲ የበላበት የውድ ዘመን ላይ ማለት ነውና በዛ ሂደት የመጨረሻዎቹን 9-10 ጨዋታዎች ላይ ዊሊያም ሳሊባ አልተሰለፈም። በዛ ሂደት ጋብሪኤል ማጋሌሽ ከሮብ ሆልዲንግ ጋር የመሰለፍን እጣ ፈንታ ውስጥ ገብቶ ያው የተከላካዩን ስራቸው ምን ያክል ክፍተት እንደነበረበትና በእጃቸው የነበረውን የድል አጋጣሚ ወይም ደግሞ የመምራት ዋንጫ የማሳካት እድል ለማንቸስተር ሲያሳልፈው የሰጡበት አጋጣሚ ይታወሳል። ያኔም የጀርባ ህመም ነበር። አሁንም የ5 ዓመቱ ተከላካይ በተለይ በዓለም ዋንጫ ከሀገሩ ፈረንሳይ ጋር እስከ ግማሽ ፍጻሜ በተጓዘበት አጋጣሚ በስፔን 2-0 በተሸነፈችበት ጨዋታ ላይ ገና 30ኛው ደቂቃ ላይ በዚሁ የጀርባ ህመም ምክንያት ከሜዳ ለመውጣት ተገዶ እንደነበር ይታወሳልና ከጨዋታው በኋላ የአርሰናል ስፖርቲንግ ዳይሬክተሮችና የሕክምና ባለሙያዎች ጋር በተደረገ ውይይት የኦፕሬሽን ሕክምናን ከመቀበል ይልቅ በረፍትና በተፈጥሮ የማገገሚያ ሂደት በተለምዶ ሪሃቢሊቴሽን በምንለው መንገድ ማለት ነው ህመሙን ለማከም እንግዲህ ከስምነት ላይ ደርሷል ማለት ነውና ምንም እንኳን ቀዶ ጥገና ባያደርግም ሳሊባ ግን ሙሉ ለሙሉ አገግሞ ወደ ሚኬል አርቴታው ስብስብ ለመመለስ ወራቶች እንደሚወስድበት ይታመናል። ምንም ጥያቄና መልስ የለውም። እንደ ሰውነቱ ሁኔታ ደግሞ ይሄ የወራቶቹ ጉዳይ ከፍ ሊል ይችላል። ሳሊባ በዓለም እግር ኳስ ውስጥ ከሚገኙ ድንቅ የዓለም ደረጃ ይሄ ወርልድ ክላስ የሚል ልኬት ከተሰጣቸው ተከላካዮች መካከል አንዱ በሜዳ ላይ ያለው የተረጋጋ ስብዕና ኳስን ከጀርባ ተነስቶ በሙሉ በራስ መተማመን ወደፊት የሚያደራጅ የተጋጣሚ አጥቂዎችን እንቅስቃሴ ቀድሞ በመረዳት አንድ ለአንድ ግንኙነት ዱኤሎች ላይ ባለው ከፍተኛ ኳስ የማስጣልም የመንጠቅም አቅም ብቃት ይታወቃል። በ2022-2023 ቀደም ብለን የሚል ነገሮች በጣም በስፋት አንስተነዋል። በ133 ጨዋታዎች በአጠቃላይ በአርሰናል እግር ኳስ ክለብ ተሰልፎ በተጫወተባቸው ጊዜያቶች ማለት ነው 5 ጎሎችን አስቆጥሯል። በተለይ በዚህ በተጠናቀቀው የውድድር ዘመን አርሰናል ከ22 ዓመታት በኋላ እንግሊዝ ፕሪሚየር ሊግን እንዲያሳኩና የአውሮፓ ቻምፒየንስ ሊግ ፍጻሜ እንዲደርሱ ትልቅ አስተዋጽኦ ያበረከተ ተጫዋች እንደነበር የሚታወቅ ጉዳይ ነው። ስለዚህ ይህ ጉዳይ እንግዲህ በዝውውር ሂደት ላይ በተለይ እቅዳቸውን እንዲሁም ደግሞ አካሄዳቸውን እንዴት ያደርጉታል ከአርሰናል እግር ኳስ ክለብ ጋር በተያያዘ የሚለው የሚጠበቅ ነው። እንግዲህ ሁለት የተለያዩ አማራጮች ነው ያሉት። አንደኛ ለአጭር ጊዜ መፍትሄ ሊሆን የሚችል ልምድ ያለው ተጫዋችን ለማስፈረም ልክ እንደ ጆን ስቶንስ አይነት ተጫዋቾችን ሊያስፈርሙ ይችላሉ። ሁለተኛው ጉዳይ ደግሞ ባሏቸው ተጫዋቾች ማለትም ቀይ መስመር የማል ተከላካይ ክርስቲያን ሙስኬራ አለ። ከዛ በተጨማሪ በግራ መስመር ተመላላሽ የተከላካይ ስፍራ ተጫዋች ላይ ቤን ዋይትና ቲምበር አሉ። ያው እነዚህም ተጫዋቾች ቨርሳታይል ናቸው። ማል ተከላካይ ሆነው ተጫውተው ያውቃሉ። ስለዚህ እየተፈራረቁ እነሱን በመጠቀም ሳሊባ እስኪመለስ ድረስ ሁኔታውን በዛ መንገድ ለመወጣት ጥረት ያደርጋሉ የሚሉ ሀሳቦችን በግራም በቀኝ ከክለቡ ቅርብ ምንጮች ጋር በተያያዘ እየተነሱ እንደሚገኙ መናገር እንችላለን። ከዛ ውጭ ሊቨርፑል እግር ኳስ ክለብ ለቀጣዩ ዘመን የፊት መስመራቸውን ለማጠናከር ፊታቸውን ወደ ሞናኮ ኮከብ ማግነስ አክሊዎች ማዞራቸውን እየተገለጸ ይገኛል። ምናልባት ይህን ተጫዋች ኢንኳየር ነው ያደረጉት። ያው ተጫዋቹ ማስፈረም በሚቻልበት ሁኔታ ስንት ነው የሚጠበቅባቸው የሚሉትን ዝርዝር ነጥቦች እንደተወያዩ ነው ትናንትና ሊቨርፑል ኤኮ ለሊቨርፑል ቅርብ የሆነ አምድ ነው በዝርዝር የዘገበው ጉዳይ የሚያመላክተው ማለት ነው። ሊቨርፑል አጥቃቢ ያልሆነ የውድድር ዘመን ያሳለፉት ከዛ በኋላ አሰልጣኝ አርነ ስሎትን በማሰናበት አዲሱን አሰልጣኝ ኢራዮላን መሾማቸው ይታወቃል። ታዲያ በክረምት የዝውውር መስኮት ላይ እስካሁን ድረስ ቪክተር ሙኞዝን ብቻ ነው ያስፈረሙት። አሁን ደግሞ ያው እንደተለመደው የፈረንሳዩ ተነባቢ ጋዜጣ ሌኪፕ ነው የዘገበው የሊቨርፑል ቀዳሚ የአጥቂ መስመር ኢላማ በይሳት ከብራድሊ ባርኮላም
በፊት በተለይ ማግነስ አክሊዎች ሊሆን የሚችልበት እድል ከፍተኛ ነው የሚል መረጃ ይዞ ወጥቷል። አሁን ላይ ግን ክለቡ ተጫዋቹ እንዲለቅ በተለይ ሞናኮች ማለት ነው ፈቅዷል። ሲጠይቁ የነበሩት 70 ሚሊዮን ዩሮ ነው። በዓለም ዋንጫ ላይ መሰለፍን እድል ቢያገኝ ኖሮ ይሄ ገንዘብ እንደተወረደ እንዲጠየቅ ሊያስገድዱ ይችላሉ። ግን አንድም ደቂቃ አልተሰጠውም ማግነስ አክሊዎች በዓለም ዋንጫ ላይ። ስለዚህ የዋጋ ግሽበቴ እንዴት ነው? ያው እንደ ትሬዲንግ እኮ ነው። አሁን ዓለም ዋንጫ ላይ ጥሩ እንቅስቃሴ ያደረጉት ተጫዋቾች ከፍ ይላል። ለምሳሌ ማኑ ኮኔ ቹዋሜኒን እንኳን አስቀምጦ የተሰለፉባቸው አጋጣሚዎች በርካታ ናቸው። ስለዚህ ሲጠየቅ ከነበረው 50 ከፍ ብሎ 60 እየተጠየቀበት ይገኛል። አሁን ደግሞ ለማግነስ አክሊዎች ሲጠየቅ የነበረው 70 ነው። አሁን ዝቅ ብሎ 50 እየተጠየቀበት ይገኛል። 24 ዓመት ላይ ነው የሚገኘው። በፍራንሳይ ሊጋ አሉ ከሚባሉ ድንቅ የፈጠራ አቅም ካላቸው ተጫዋቾች መካከል አንዱ ነው። በቀኝ በኩል ላይ የሚነሳ የግራ እግር ተጫዋች ነው ማግነስ አክሊዎች። ለሞናኮ በአጠቃላይ ባርጋቸው 118 ጨዋታዎች 22 ጎል አስቆጥሯል። 18 ደግሞ ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። በ2004 የቴሪ ዳንኤል ኦንሬ ፓሪስ ኦሎምፒክ የፈረንሳይ ቡድን ከ23 ዓመት በታች ብሔራዊ ቡድን ላይ ተሰልፎ የብር ሜዳሊያ ማሸንፏል። ክለቡ ሞናኮም የአውሮፓ መድረክ ተሳትፎ እንዲያገኙ ወይም ሻምፒየንስ ሊግ ቀጣይ ዓመት ቲኬት እንዲቆርጡ የራሱን ሚና የተወጣ ተጫዋች ነው። አክሊዎች በፈረንሳይ ብሔራዊ ቡድን ተካቶ እንደነበር እናስታውሳለን። እንግዲህ በዚህ ክረምት የዙር መስኮት ላይ መዳረሻው የት ይሆናል በጣም በትልቁ ይጠበቃል። ሊቨርፑል ግን ይህን ተጫዋች ለማስፈረም በሚደረገው ሂደት ላይ ከፊት እየመራ የሚገኝ ክለብ ስለመሆኑ ሊቨርፑል ኤኮ ለክለቡ ቅርብ የሆነ ምንጭ ዘግቧል ማለት ነው። ኢትዮጵያ ቡና 3 ተጫዋቾችን በእጁ ስለማስገባቱ የተገለጸ ይገኛል። እንግዲህ አዲስ አሰልጣኝ እንደሾመ ይታወቃል ገብረመድህን ኃይሌን። እንግዲህ ከዛ ጋር በተያያዘ ኢትዮጵያን ግብ ጠባቂ የኢትዮጵያ ስር የኢትዮጵያ ብሔራዊ ቡድን ቋሚ ግብ ጠባቂ ወይም ቁጥር 1 ግብ ጠባቂ የሆነውን አቡበከር ኑራ እንዳስፈረሙ ይታወቃል። ከዛ ውጪ በመሃል ተከላካይነት ወይም ደግሞ በቀይ መስመር የመሃል ተከላካይ ስፍራ ተጫዋች በምንለው ሂደት ላይ ደግሞ በረከት ወልደ ዮሐንስን እንዲሁ እንዳስፈረሙ ይታወቃል። አሁን ደግሞ የግራ መስመር ተከላካዩን አብዱል ሰላም ዩሱፍን 3ኛ ፈራሚያቸው አድርጓል። የቀድሞ የደሴ ከተማ ሀምበይቾ ድራሜ ተጫዋች ነው። በድሬዳዋ ከተማ ያለፉት 2 ዓመታት ቆይታ አድርጓል። የቡናማዎቹ 3ኛው ፈራሚ መሆን ችሏል ማለት ነው። እንግዲህ ኢትዮጵያ ቡና በዚህ 2 ዓመት ኮንትራት የተሰጠው አሰልጣኝ ገብረመድህን ኃይሌ በአማካኝ 2 ነጥብ ካገኘው ዋንጫ ወስዳለሁ ብሏል። ይሄ ደግሞ ወደ 7 ነጥብ እንኳን በቁጣይ ሞላ በኢትዮጵያ ፕሪሚየር ሊግ ግልጽ ነው። ያው አቻ መውጣት ማለት እኮ ነው 2 ነጥብ ማለት ግልጽ በሆነ ነገር 2 ነጥብ መጣልና 1 ነጥብ ማግኘትም እንዲሁም ደግሞ 2 ነጥብ ማግኘትና 1 ነጥብ መጣል እንደዚህ አይነት ኮምቢኔሽኖችን እየተጠቀምን እንኳን ብንሄድ ሽንፈትን ካስወገደን ሻምፒዮን መሆን የምንችልበት እድል ይኖራል የሚል ሀሳቦችን ሰንዝሮ እንደነበር ይታወቃል። ገብረመድህን ኃይሌ በቀጣይ ዓመት ኢትዮጵያ ቡና በጣም በትልቁ የካምፔናቸው የውድ ዘመናቸው ይጠበቃል። ዘውጪ መቻል ስፖርት ክለብም አዲሱን አሰልጣኝ ውበቱ አባተ እንደሾመ ይታወቃል። ከዛ በኋላ በዙር መስኮቱ ላይ በመሳተፍ ላይ ይገኛል። በዚህ ሂደት 3 አዳዲስና እንዲሁም ደግሞ ነባር 5 ተጫዋቾችን ውል አራዝሟል። አሁን ላይ ደግሞ ሲሳይ ከበደን የቡድኑ ምክትል አሰልጣኝ አድርጎ መሾሙን የክለቡ ቅርብ የሆኑ ምንጮች እየጠቆሙ ይገኛሉ። እንግዲህ ሲሳይ ከበደ የቀድሞ የኢትዮጵያ ንግድ ባንክ ምክትል አሰልጣኝ ነው። እንዲሁም ደግሞ ጊዜያዊ በሆነ መንገድም በኬርቴከርነት ቡድኑ ለተወሰኑ ጊዜያቶች ላይ መርቶ እንደነበር ወይም አሰልጥኖ እንደነበር የሚታወስ ጉዳይ ነውና ከውበቱ አባተ ጋርም በፊት አብረው የሰሩባቸው አጋጣሚዎች አሉ። ስለዚህ ውበቱ አባተ እንግዲህ ያው በኢትዮጵያ ፕሪሚየር ሊግ ላይ ስመጥር ከሆነ ወይም ነው በተለያዩ ክለቦች ላይ የሙያ ልምድ ካካበቱ አሰልጣኞች መካከል ውበቱ አባተ ተጠቃሽ ነው። የኢትዮጵያ ብሔራዊ ቡድን አሰልጣኝ እንደነበር ይታወቃል። በካሜሩን የአፍሪካ ዋንጫ ላይ ቡድኑ ሲያልፍ ያው ግልጽ ነው የተለይ ደግሞ የኢንስትራክተር አብርሃም መብራቱ ቡድን ቢሆንም ግን ያው ቡድኑን በመረከብ ደግሞ እስከ ምድብ ጨዋታዎቹን 3 ጨዋታዎችን አድርገን ምድባችን ማለፍ ባንችልም ከ30 ዓመት እንኳን ሳንጠብቅ በተለይ በ8 ዓመት ጊዜ ልዩነት ውስጥ የካሜሩን የአፍሪካ ዋንጫ ላይ ተሳትፎ ስናደርግም ብሔራዊ ቡድኑ አሰልጣኝ እንደነበር ውበቱ አባተ የምናውቀው ጉዳይ ነውና አሁን መቻልን ተረክቧል። መቻል ስፖርት ክለብ በተለይ ደግሞ አንጋፋ ከሚባሉ ክለቦች መካከል አንዱ ነው። እንደ ስፖርት ክለብ ካየ ነው ቀዳሚ ነው። እንደ እግር ኳስ ክለብ ካየ ነው ደግሞ ከቅዱስ ጊዮርጊስ ቀጥሎ በርካታ እድሜ ጠገብ ከሚባሉ ወይም ደግሞ 2 ያጃ ላይ የሚቀመጥ ቡድን ነውና በዛ ሂደት በተለይ ደግሞ ዋንጫ ይግድ ይፈልጋል። ያው የመቻል ስፖርት ክለብ ሁሌም ቢሆን በስብስብም በጥልቀትም በፋይናንስም ጠንካራ ሆኖ ለመቅረብ ጥረት ያደርጋል። ግን አቺቭ ያደርግም ወይም ደግሞ ዋንጫውን ለማሳካት የሚያስችል ሁኔታ ላይ ግን ሲገኝ አንመለከትም። ምናልባት ውበቱ አባተ ያን ነገር ይቀይሩታል የሚለው የሚጠበቅ ነው የሚሆነው። በዛ ሂደት ደግሞ ግባት ሊሆኑ የሚችሉ ግለሰቦችን እያካተቱ ይገኛሉ። ኮቺንግ ስታፎቻቸውን እያጠናከሩ ነው። በዛ ሂደት ሲሳይ ከበደ የውበቱ አባተ እንግዲህ ያው ረዳት አሰልጣኝ ሆኖ በመቻል ስፖርት ክለብ ቤት እንደሚሰራ ከወዲሁ መናገር እንችላለን ማለት ነው።